እንደምታዩት እንዴት እንደምታስቡ አይገባኝም። ግን እናንተ ትክክለኛው የቱ ጋር ዛሬ ለዛሬ ብቻ አይደለም እኔ እላችኋለሁ ሁሌ ለዛሬ ነገሮች ስታዩ ሆነ ስትፈርዱ ለዛሬ ብቻ ሆኖ አይደለም መፍረድ ያለባችሁ። ሁለቱም ጎን አይታችሁ የትኛው ነው ትክክል የትኛው ነው አይደለም የሚለውን ነገር ነው መናገር ያለባችሁ ማለት ነው። እና ጥፋት ባለበት ቦታ ላይ ጥፋት አለ ማለት ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ይሄ ሰሞን ማለት ነው ነገሩ ተጧጥፏል ማለት ነው። እኛ እንግዲህ ፈራጅ ነን። ገባችሁ አይደል? ፈራጅ ስላችሁ እውነት የቱጋ ውሸት እንዳለ የቱጋ እውነት እንዳለ የቱጋ ማን ጥፋተኛ እንደሆነ ነው ምን ፈርዶና አስቴት ምን ሰጠው። ገባችሁ አይደል? ፈራጅማ ከላይ ነው። እሺ ፈራጅ ስላችሁ ማለት ነው። ገባችሁ? ስለዚህ አስቴት ነው ምን ሰጠው። ገባችሁ አይደል? በቪዲዮ ብቻ ነው እንጂ እኔ ታውቃለች አውጡኝ። እሺ ከደጋፊነት ትዝታን አውጡ። እኔ ከዚህ በኋላ የማንንም ደጋፊ አይደለም 10 ታይምስ ያወራሁት ማለት ነው። ስለዚህ ደግሜ አላወራን ከዚህ በኋላ ማለት ነው። ገባችሁ አይደለ? ሲቀጥል ትዝታ የምትፈልገውን ብቻ ነው የምታደርገው። በዚህ አጋጣሚ ሁላችሁም እንድታቁ ማለት ነው። ገባችሁ አይደለ? ትዝታ ለእውነትና ለትዝታ ትሞታለች። ገባችሁ? ስለዚህ ማንም ሊያስገድደኝ አይችልም። ማንም ምንም ቢለኝ አልሰማም። የማልሰማ ልጅ ነኝ ማለት ነው። ስለዚህ አብዛኞቻችሁ ያው እንደተከባበረን እሺ እኔ ውዶች ማለት ነው። ተከባብረን ስንሆን እኮ በጣም ነው ደስ የሚለው ማለት ነው። እኔን ታቆኛላችሁ። እኔ ከእውነት ውጪ ምንም ለማሽቃብጥ ለማንም ላሽቃብጥ አልችልም። ገባችሁ አይደል? የማንንም ደጋፊም አይደለም የማንንም ምንም አይደለም። ሰው ባጠፋ ቁጥር ይረገጣል ሁሉም ማለት ነው። ገባችሁ? አለቀ። እና እንግዲህ ብዙዬ ዛሬ ሄርሜላን ይቅርታውን ተቀበዩ አትጉጁ እያለች ነው። አብረን እናያለን ማለት ነው። ገባችሁ አይደለ? ሁሉም ሽቀላ ነው። ገባችሁ? በዚህ አጋጣሚ ሁሉም ሽቀላ ነው። ገባችሁ አይደለ? አሁን ብዙዬ ትልቅ ሴት ናት። ገባችሁ? በዚህ እድሜዋ ያኛው ሲሰድባት ያኛው እንደዚህ ሲላት እንደዚህ የምትሰራው ምን መስሏችሁ ነው? ምን ትስራ? ስለዚህ ሁሉም ገንዘብ ነው የሚፈልገው። ሁሉም ስራ ነው። ስለዚህ ስራ ነው የሚሰሩት ማለት ነው። በዚህ አጋጣሚ ገባችሁ አይደል? ሲቀጥል ደግሞ በዚህ አጋጣሚ እንድታቆሙ ፈልገው ማለት ነው። አብርሃምና ሩታ ብቻ ናቸው የሚያንቀሳቀሱት ሁሉንም። ገባችሁ አይደለ? እነሱ ባሉት ነው የሚንቀሳቀሱት ሁሉም ማለት ነው። ገባችሁ? ብሩኬም ሆነ ብዙዬም ሆነች ሄርሜላም ሆነች እቺ ማናት ሜሪም ሆነች ሁሉም አጠቃላይ በአብርሃምና በሩታ አካባቢ ያሉት ማለት ነው። ሩታና አብርሃም የሚያወሩትን እነሱ የሚሉትን ነው እያደረጉትና እያወሩት ያሉት ማለት ነው። ገባችሁ አይደለ? ግን የአብርሃም እንትኖች ደግሞ እርስ በራስ ደግሞ የሆነ ዛሬ እንደዚህ ብለ አንተ ቤት እንሰራለን፣ ዛሬ ደግሞ እንደዚህ ብለን አንተ ቤት እንሰራለን ምናምን እያሉ ይመጣሉ እንጂ እነዚህ አብርሃምና ሩታ ካሉት ፍንክች አይሉም። ልንገራችሁ ማለት ነው። ፍንክች ማንም የማንም ትእዛዝ አይሰጥ። ገባችሁ? እንደዛ ነው ያስለሽበት ነው ማለት ያው ከዚህ በፊት ካለው ነገር አንፃር ዋና መቅደም ያለበት የወንድሜ ደስታ ነው ብዬ ነው ያሰብኩት። ምንድነው የወንድሜ ደስታ? ይህን ነገር እንዲሆን ያደረገኝና የገፋኝ ነገር አንድ ነገር ነው። እውነት ብሩኬ አድርገው ቢሆን ኖሮ ሩታን በጣም ነው ያዘንኩባት። አሁንም መጥፎ ነገር ግን ማውራት አልፈልግም ስለሱ። አሁንም ቢሆን ግን ሄርሜን ማለት የምፈልገው ምንድነው እውነት ደስታን እሰጠዋለሁ እኔ ጋር ነው ደስታ ያለው ብለሽ ካልሽው ይቅርታ አድርገሽለት አብራችሁ እንድትሆኑ ነው የምፈልገው። What do you say? አብረሽውኝ የምርሽና ማለት ሩታ ካጠፈች ሩታን መውቀስ ነው ያለብሽ። ገባሽ አይደለ? እርገጫት እንደፈለግሽ ማለት ነው። አብርሃምን ሲያጠፋ አብርሃምን እርገጭ እንደፈለግሽ። ነገር ግን እንዴት ነው በፊት አንቺ አትሆኝም ለአብርሃም አትሆኝም፣ አብርሃም እኮ ባለ ትዳር ነው ልጅ ያለው ነው እያልሽ የነበርሽው ሴትዮ አሁን አብርሃም የወንድሜ ደስታ ነው የምፈልገው። ኦኬ ልክ እንደ ሄርሜላ ተቀየርሽ ማለት ሄርሜላ የአብርሃምን ደስታ ነው የምፈልገው፣ አብርሃም ምንም ቢያደርግ የሱን ደስታ ብቻ ነው የምፈልገው እያለች ኤቭሪ ዴይ እሱን ነበር እንትን የምትለው ማለት ነው። ስለዚህ አሁን ተመልሰሽ አንቺም እኔም የወንድሜ ደስታ ነው የምፈልገው። ስለዚህ ኦኬ ሄርሜላ የአብርሃም ደስታ ብቻ ምትሰጥናት። ገባችሁ አይደለ? እሱ ምንም አጠፋ ምንም ያድርግ ኦኬ። ስለዚህ ከአብርሃም ጋር ብቻ ትሆን። ገባችሁ አይደለ? እሱ ሲከፋው ሲያለቅስ ሄርሜላ እሱን እንድታስደስት ነው እሷ የምትፈልገው። ያልገባኝ ነገር እስቲ ያሰረዱኝ። አሁን እሺ ባለ ትዳር ነው ኦኬ፣ አናስታርቅም አላችሁ ተፋቱ። እሺ ነገር ግን ኢቭን እንኳን አንቺ አክስት ነሽ ብዙዬ ማለት ነው መሀል ደግሞ ለልጃቸው አክስት ነሽ ኦኬ፣ ልጅ አላቸው። እንዴት ነው ሌላ ሴት ከወንድሜ ጋር ሁኚ የሱን ደስታ ምትሰጪ ከሆነ ከሱ ጋር ሁኚ እንዴት? ደስታና እኮ ትዳር እኮ የተለያየ ነው። ሲቀጥል ደግሞ ሄርሜላ ደግሞ የናንተ መጠቀሚያ አይደለችም። የናንተ ወንድምሽ ሲከፈው ሲያለቅስ
እንደ እሱ ሲደሰት የፈለገ ሴት ጋር መሄድ ይችላል ማለት ነው። እንደፈለገ መሆን ይችላል። ሄርሜላን ጥሏት ይሄዳል አንድ ሴት ሲፈልግ ማለት ነው። ከዛ ደግሞ ተመልሶ ደግሞ ሲከፋው ሲያለቅስ ደግሞ ግዴታ ከሄርሜላ ጋር መሆን አለበት። ስለዚህ ሄርሜላ ስለምታስደስተው ማለት ነው። ኧረ ጉዲ! አንቺ ሲቀጥል ደግሞ እንደዚህ ራሱ ማለት የለብሽም። ሲቀጥል እንደዚህ ደግሞ ቀጥረሽ ራሱ ሄርሜላን ማውራት የለብሽም። ምክንያቱም የአብርሃም እህት እስኮንሽ እህት አይደለሽም። ሲጀመር አባትሽ ማን ነው? ስሙን ረሳሁት። አብርሃም ታደሰ ነው እኔ ማውቀው ማለት ነው። አብርሃም ብቻ ነው ታደሰ አባቱ ስም። ስለዚህ እህትማ አይደለሽም። እህት ብትሆኝማ እንዴት ሌላ ሴት እንትንት ያለሽ? ሌላ ሰው ቢል እሺ አይገርመኝም። ሌላ ሴቶች መጥቶ አብርሃምን ከሄርሜላ አንቺ ከአብርሃም ጋር ሁኚ እንደነ አብርሃም ቡችሎች ማለት ነው ነጫታሙ ይሄ አጠገብ ያለው ብሩኬ ምናምን ቢሉ እሺ ችግር የለውም። ግን አንቺ እንዴት ነው የአብርሃም እህት ሆነሽ ኦኬ፣ የሄርሜላ ደግሞ የእህት የባሏ እህት ሆነሽ እንዴት ነው የሄርሜላ አልኩኝ የሩታ እንደዚህ ምትይ ማለት ነው? ጉድ እኮ ነው። ከልብሽ ነው? አዎ ከልቤ ነው። እርግጠኛ ነሽ? ሲጀመር እርግጠኛ ነሽ አንቺ ሄርሜላ ማለት ነው? በራስሽ አትጓጅም እንዴ? በራስሽ መንገድ አትሄጂም? ማንም ሲጎትትሽ ማንም ሲያዝሽ ነው እንደምትታዘጂ? የገረመኝ ነገር ማለት ነው ትላንትና አብርሃም አጠገብ እንዳደርሽ እያለች የነበረችው ሴት ዛሬ መጣ ከአብርሃም ጋር ሁኚ የአብርሃም ደስታ ነው የምፈልገው ስትል አንቺም ከሷ ጎን ከሱ ጋር እሷ ያለችው ነው የምታደርጊ? እያንዳንድሽ ታዛችሁ ነው እንደምትሄዱት? በራሳችሁ ጭንቅላት አትሄዱም እንዴ? አንቺ እንዴት ነው ትላንትና ሩታን እንደዛ እያለች የነበረችው? ኦኬ እንዴ አክስት ልጅ ሰጥተናል እኮ ለኛ እኮ እንደዚህ ሆና አንተ እኮ ልጅ አይደለን ከዚህ በኋላ ትዳርን አስተካክል እያለች እየመከረች የነበረችው ሴትዮ ዛሬ መታ ሄርሜላ አንቺን ወደ አብርሃም ተመለሽ ስትል አመንሽ? አንቺ ከልብሽ ነው? የምርሽን ነው? አንቺ ሰው ባለሽ ነው እንዴ? አንቺ ትላንትና አብርሃም ቪዲዮዎችን ሁሉም እያየሽ ነው እንዴት እየተረገ እንደነበረ። አልፈልግም ይቅርታን አልቀበልም ብለሽ ይሄሽ ሴትዮ ዛሬ ደግሞ እቺ ተገናኘ ስላለሽ ልትገናኝ ነው? ሲቀጥል ደግሞ እቺኛዋ ብዙዬ ማለት ነው እንዴት ነው አንቺ? ቆይ አልገባኝም ነገር። ኦኬ የሩታን ጥፋት ነገርሽ። ኦኬ ጥፋተኛ ናት አይኖ አውቃለሁ። ነገር ግን ጥፋቷን ስለነገርሽ ከሷ ጋር ስለተጣለሽ አሁን ሄርሜላን ከአብርሃም ጋር ልታገናኝ ነው ከነሱ ጋር ልታሽቃብጪ ነው ማለት ነው። የማይመስል ነገር ይሄን ነገር በደንብ አስለሽበት ነው ማለት ነው። ከዚህ በፊት ካለው ነገር አንፃር ለዛ ነው አላገኝሽም ምናምን የምለውም ያው በተሳሳተ መንገድ ተረድተሽኛል ብዬ ስላሰብኩኝ ነው በዚህ መንገድ ከአንቺ ጋር መገናኘት ያልፈለኩትን መጀመሪያ እንጂ ሳላገኝሽ ፈልጌ ወይም ደግሞ የአብርሃም እህት እንደመሆንሽ መጠን በጣም በብዙ ነገር ባቅሽና በጣም በብዙ ነገር ብግባባሽ በጣም ደስ ይለኝ ነበረ። ግን ደግሞ አጋጣሚ ሆኖ መስመራችን ሁለታችንም የሚያገናኝ መስመር አልነበረም መሀላችን ላይ የነበረውና አሁን ይሄን ነገር ከምን አንፃር ነው ይሄን ነገር ልትይኝ የቻልሽው? ምክንያቱም ከዚህ በፊት ያው ያለውን ነገር ታውቂያለሽ ባልናገርም ማለት ነው እና እንዲህ ብለሽኛል። እንዲህ ቢያጋባሽም አልፈርድብሽም። ለምን እኔ ከምን አንፃር እንደዛ ሲሆን እንደነበረ ግልጽ ነው ታውቂዋለሽ። ገብቶሻል? አሁን እንደዛ ማለት ባይኖርብኝም የነበረው ነገር ግን ትክክል አይደለም። ትክክል ያልሆነ ነገር ደግሞ ትክክል ናችሁ ቀጥሉበት ብዬ የትኛውም ስፍራ ላይ ልቀርብ አልችልም። አሁንም ቢሆን ወደፊትም ቢሆን ትክክል ካልሆናችሁ ትክክል አይደላችሁም እላችኋለሁ እንደ ታላቅ እህት። ግን ከምን አንፃር ነው ይሄን የመጣሽው ላልሽው ደግሞ የመጨረሻ ውሳኔ ያስወሰነኝ ብሩክ ፍላሽ ሰጥቷት ነው። ለምን እንደሆነ ታውቂያለሽ? እምቢም መለሱ አብረው ቢሆኑ ለኔ ፍላጎቴ ነበረ፣ በጣም ትልቅ ፍላጎቴ ነበር። ለምን ብትይ እንደ አንድ ሴት አንቺ መጎዳት የለብሽም፣ የሆነ የማይሆን መስመር ላይ መገኘት የለብሽም። ብዙ ጊዜ በምክር መልክ በክስጣዜም በብዙ ነገርም በሚነካ መስመር ሄደች። ቢጠቅማትም ባይጠቅማትም ያደረገችው ነገር አልተመቸኝም። አሁንም አንቺ በፊት ላደረግሽው ነገር አልተመቸኝም። አሁን በፊት ባደረግሽው ነገር ይቅርታ ተባብላችሁ ባለፋችሁበት ነገር ላይ እንደ አዲስ ነገር አንስቼ ልቆሰቁስ አልፈልግም። ዋና ግን የምፈልገው ምንድነው ወንድሜ ደህና እንዲሆን እፈልጋለሁ። አንቺ ወንድምሽ ደህና እንዲሆን ማለት ነው። ሴቶች መበላሸት አለባቸው። ሴቶች አንገታቸውን ሰብሮ እንትን መሆን አለባቸው ማለት ነው። ያንቺ ወንድምሽ ምንም አይነት ጥፋት ሲያጠፋ ምን ሲያጠፋ ማለት ነው ኦኬ ያንቺን ወንድም ደስታ ብቻ ያንቺ ወንድም አንገቱን እንዳይደፋ ብቻ ምንም አጠፋ። ስለዚህ ሄርሜላ ከሱ ጋር መሆን አለበት ማለት ነው። ከሱ ጋር መሆን አለባት። ኦኬ ከዛ በኋላስ ነገ ደግሞ ከሄርሜላ ጋር ተጣልቶ አንገቱን ሲደፋ ወይ ደግሞ ሲያለቅስ ደግሞ ከሩታ ጋር መሆን አለበት ማለት ነው። ገባሽ አይደለ? አንቺ የወንድምሽን ደስታ ብቻ ነው የምትፈልጊ። መጀመሪያ እሱ ይስተካከል። ገባሽ አይደለ? መጀመሪያ እሱ የሚሄደውን ቦታ ይስተካከል። ቆም ነገረኛ ወይ ደግሞ አንድ ቦታ ብቻ ይቁም። እዛም ሴት ጋር መሆን የለበትም። ገባሽ አይደለ? አንቺ ሲቀጥል ደግሞ ማለት ነው እኔ ግራ ይገባኝ። እኔ እኮ አሁን ሌላ ሴቶች መጥቶ ቢያወሩ እሺ አንቺ እንዴት ነው ትልቅ ሴት ሆነሽ
ወንድምሽ ሆኖ የወንድምሽን ሚስት እንዴት ነው ትተሽ ከሱ ጋር ባይታረቁ ችግር የለውም። ኦኬ ቢታረቁ እሺ ይታረቁ። ነገር ግን ፍላሹ የእውነት ፍላሹ ላይ ቢኖረው ኖሮ ምንም እኮ አታረግም። ሩታ እቃ ታሳጥባለች። ኦኬ መጋረጃ ምናምን እያሰቡ ነበር ሊያሳጥቡ፣ ግን ደስ አይልም በትእዛዝ አብሶ ሩታ ብታዝሺ። ግን ዳኒ ሲያዝ እኔ ጭርር ነው ምለው፣ በጣም ነው የምቃጠለው። ምክንያቱም ከሩታ ጋር ቢሆን ችግር የለው፣ ባልና ሚስት ናቸው፣ አብረው መስራት አለባቸው። በሱ አምናለሁ። ገባችሁ አይደለ? ምንም አይነት ብታዝ ማለት ነው። ግን በተግባብታችሁ ነው እሱን ስትሰሩ ደስ የሚለው እንጂ ታዙ አይደለም። ወንድ ልጅ ግዴታ ቃጠብ እንደዚህ አድርግ ተብሎ አይደለም። ግን አሁን ብዙ እየተናደደችው ምንድነው ፍላሹ የእውነት ቢኖር ኖሮ ምን ልታረግ ነበረ? ሚዲያ ላውጣለሁ ብላ አብርሃምን ድጋሚ እንደዛ ልታስፈራራው ነበረ። ስለዚህ አትሆነውም። ሄርሜላ አንቺ ትሆኛለሽ ከሄርሜላ ጋር ሁን ነው እያለች ያለችው ማለት ነው። ወየው ደህና መሆን አለብሽ። ግን ትክክለኛውን መንገድ ይሆነኛል የምትሆነው መንገድ ምረጪ። አሁን ከሱ ጋር ህይወት ጀምሪ፣ ህይወት ይኑርሽ ምናምን እያልኩ አይደለም። ግን ይቅርታውን ተቀበይ። በማይሆን መስመር ነበረ ሲጓዝ የነበረው ብዙ ብዬዋለሁ። ይቅርታውን ተቀብለሽው አብረሹ መሄድ ያለብሽ። ደስታው ነው የምፈልገው፣ ሀዘኑ ማየት አልፈልግም። የሱ ደስታ እንዲህ ነው። ጨርሽ። አብሮ መሄድ ካለብሽ እስከ መጨረሻ ሂጂ ነው እያልሽ ያለሽው። ተጋቡም እያልሽ ነው። ያለሽ አይደለም። ያንን ነገር እንድታደርጊ ስለፈለኩ ብቻ ነው። ሌላ ምንም ምክንያት የለኝም። ጊዜ ያስደነግጣል። ምክንያቱም ረጅም ጊዜ የምታወሪውን እንሰማለች። እኛንም ማጋስንቅ ነገር እምላችሁ የሆነ በቃ በማንነት መጥቶ አያውቅም። ቢሆን ያደረገው ነገር በፊት ያሳለፈው ህይወት አንድም ቀን ትክክል ነው ብዬ አላውቅም አልልምም። ምክንያቱም ትዳር ላይ ያለን ሰው በሆነ በማይሆን ጋራ መቅረብ የለበትም ብዬ ስለማምን ያንን ነበር እንዳይገባ። እኔ የወንድሜ ደስታ ነው የሚቀድመው ብያለሁ። ከዚህ በፊትም ብያችኋለሁ። ወንድሜ ምንም እንዲያገኘው አልፈልግም ስላችሁ ነበር። ምንም ያህል በወቅሰው፣ ምንም ያህል እንትን ቢል፣ ምንም ያህል ቢያጠፋ በሰው ክፋትን አስቦ አያውቅም። ለሰው እንደዚህ በዚህ ልክ የሆነ ወርዶ ራሱን የሚያስንቅ ነገር እምላችሁ የሆነ በቃ በማንነት መጥቶ አያውቅም። ራስ የሚያስንቅ ነገር የምትሉ እኔ እዚህ ቪዲዮ ላይ ማለት ነው ልንገራችሁ፣ እያንዳንድሽ ሁላችሁም ማለት ነው ስለ ክብር ስለምንቀት እንዳታወሩ። እያንዳንድሽ ማለት ነው ገባችሁ? ክብር የላችሁም እያንዳንድሽ። ገባችሁ አይደለ? አብርሃም ለቤተሰብ ክብር ቢኖር ኖሮ ትዳሩን ትቶ ከሴት ጋር እንደዚህ መጨማለቅ፣ እንደዚህ መውረድ፣ ሩታም እንደዚህ ታዘዘችውን ምንም ታዘዘችም አልታዘዘችም አንድ ሰው ክብር ያስፈልጋል። ገባችሁ አይደለ? መጀመሪያ ክብር እንኳን አብርሃምና ሩታ ለራሳቸው አይደለም ክብር ለልጃቸውም ክብር የለም። እንኳን ለቤተሰብ ክብር ሊሰጡ በቃ ዝቃጭ የሆነው ስራ ነው የምትሰሩ ሲጀመር ማለት ነው። ቤተሰብ ክብር የሚባል ነገር ምንም አንድ ነገር እንዳታወሩ። አንድ ነገር ራስ ማስናቅ ምናምን የሚባሉ ነገር እንዳታወሩ። የተናቃችሁ ናችሁ። ራሳችሁን በጣም የናቃችሁ፣ ራሳችሁን ስለናቃችሁ እንኳን ራሳችሁን አይደለም ቤተሰብ ልጃችሁ ሁላችሁም ያስናቃችሁ የናቃችሁ ናችሁ። ገባችሁ አይደለም? ያደረገው ነገር በፊት ያሳለፈው ህይወት አንድም ቀን ትክክል ነው ብዬ አላውቅም። ሊገባ አልፈልግም። ብችል እንዲያውም የተወሰነ ጊዜ ከሁላችሁም አርቄ የተወሰነ የጥሞና ጊዜ ቢኖረው ደስ ይለኛል። ግን እሷ አሁን ላይ በቃ በሆነው ነገር እኔ እንዴት እያሰብኩ እንደዚህ እየሆንኩ እያለች ስለነበረ ይቅርታውን ተቀብለው የጓደኝነታቸውን አብረው ቢያሳልፉ ለዛ ከእንግዲህ በኋላ ለሚሆነው ነገር ወይ ደግሞ የሆነ ነገር ይፈጠራል ለሚባለው ነገር እኔ ማውቀው ታሪክ የለም። ግን ብቻ ይቅርታውን ተቀብላ ብቻ አብሮ ያሳልፉ። ይጋቡም ቤ ተበቃፍሽን አውጭና ይጋቡም ቤ ኦኬ። ስለዚህ ልንገራችሁ በዚህ አጋጣሚ ማለት ነው ከአብርሃም ቤተሰቡም ሆነ ከሩታም ቤተሰቡም ሆነ ልንገራችሁ ማለት ነው አንድ አይምሮ ያለ ሰው አንድ ጭንቅላት ያለ ሰው ቢኖር ኖሮ አንድ የተማረ ሰው ቢኖር ኖሮ ማለት እዚህ ጋር መታችሁ ሚዲያ ላይ እኛ የተማርነን እኛ እንደዚህ ነው የኔ ቤተሰብ ተከበረ ነው የሷ ቤተሰብ ክብር የሱ ቤተሰብ ከበረ ብትስክሲ አትበሉ። ገባችሁ አይደለ? አንድ ሰው የሁለቱም ቤተሰብ ኦኬ የእውነት ትክክለኛ ጭንቅላት ያለ ሰው ቢኖር ማለት ነው ልንገራችሁ አብርሃምና ሩታ አንድ ወር እንኳን ተጣልተው አይቆዩም ነበር። እስካሁን ይታረቁ ነበር ልንገራችሁ ማለት ነው። ስለዚህ አንድ ሰው አብርሃምና ሩታ እንዲታረቁ አይፈልጉም። ገባችሁ አይደለ? ሁሉም በቃ ቻናሉን ማሳደግ በቃ ገንዘብ ጭንቅላታቸው እንዳለ በገንዘብ የተወጠረ ነው ልንገራችሁ ማለት ነው። በሚዲያ ነው እሺ አላስታረቁ። በውስጥማ ሁለቱም አንድ ላይ ነው የሚተኙት፣ አንድ ላይ ነው የሚበሉት፣ አንድ ላይ ነው እንትን የሚሉት። ነገር ግን አንድ የሚያስታርቅ ቤተሰብ የለም። ገባችሁ አይደለ? ሁሉም አስቡት እስቲ አሁን እህት የተባለችዋ ኦኬ ከሄርሜላ ጋር ሁንና በቃ ከሷ ጋር አብራችሁ ቀጥሉ እያለች ነው ወይ ያለ ማምን ነገር ዛሬ ቅርታ ጠይቆኝ ነገ እንደዚህ የሚያጠፋል ብሎ ብዬ የራሴን ህይወት ለመምረጥ እየሞከርኩ ነው እንጂ ከልቤ ወጥቶ ምናምን አይደለምና ይቅርታውን ለመቀበል ደግሞ አስብበታለሁ። ያን እንግዲህ በቃ ሄርሜላ የአብርሃምን ይቅርታ ልትቀበለው ነው። ከልቤ አልወጣም ብላለች። ኦኬ ግን እኔ ያዘንኩት ብዙዬ ላይ ነው ማለት ነው። እንዴት አንድ ሰው በአንዴ እንትን ይላል? እንዴት
ሲጀመር እያንዳንድሽ ሩታና አብርሃም አንድ ላይ እንዲሆኑ አትፈልጉም። እያንዳንዱ ማለት ነው። ገባችሁ አይደለ? ለነገሩ ራሳቸውን ስለናቁ ነው። ገባችሁ? ራሳቸውን ቢያስከብሩ ኖሮ መሀላቸው ላይ ሰው ባይከቱ ኖሮ ማለት ነው እስካሁን ይታረቁ ነበረ። ገባችሁ አይደለ? ለዛ ነው። ግን በጣም ነው የገረመኝ። ሌላ ሰው ቢሆን እሺ፣ ግን እህትዮ መጣ ሩታ በቃ ከሩታ ጋር ተጣለች። ስለዚህ ከሄርሜላ ጋር ሁን። ሲጀመር ሄርሜላም በሰው ጭንቅላት አትሂጂ። አብርሃም ይቅርታ ሲጠይቅሽ መቀበል ነበርብሽ። አለብዛ አልቀበልም እንዳልሽ መቀመጥ ነው። ገባሽ አይደል? እንጂ ሰው ዙሪያ መጥቶ የአብርሃም እህት፣ የአብርሃም እናት፣ የአብርሃም ወንድም ምናምን ስለመጥቶ አንቺን ይቅርታውን ተቀበይ እኛ አንቺን ተቀብለንሻል ስላሉ አይደለም። አንቺና አብርሃም ነው የምትኖሩት። ቤተሰብ አይደለም ከአንቺ ጋር የሚኖረው ማለት ነው። ገባሽ አይደለ? ስለዚህ ሰው በነዳ አትሂዱላችሁ ማለት በራሳችሁ ጭንቅላት ሂዱ። ቤተሰብ ባይ አዲስ ቪዲዮ እንመጣለን። እሺ ባይ ባይ። ወዳችኋለሁ።